ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። በዛሬው የማለዳ ቁርስ ከማለፋችን በፊት እግዚአብሔር አምላካችን ይህን ማለዳ ስለሰጠን አብረን አመስግነን ወደ ዛሬው የማለዳ ቁርሳችን እናልፋለን። እግዚአብሔር ሆይ ስለሰጠን ስለዚህ ድንቅ ማለዳ ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር እናመሰግንሃለን። በሁሉ ነገር ላይ አንተ ባለስልጣን ነህ፣ ጌታ ነህ፣ አምላክ ነህና ሁሉ በእጅህ በቤትህም ነውና እናመሰግንሃለን። ይህን ቀን ስለሰጠን ተባረክ። ደግሞ ቃልህን ባርክልን፣ አስተምረን። በቃልህ መንፈሳችን የታደሰ እንዲሆን ላንተ ታላቁ ስምህ ክብርና መጣ ዘንድ እንድትረዳን በኢየሱስ ክርስቶስ ስም እንጠይቅሃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው የአንደኛ ተሰሎንቄ ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 5ን ተመልክተን ነበረ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበረ ታውቃላችሁ የሚለው ነው። እንግዲህ ወንጌል በመንፈስ ቅዱስ ኃይል የሚመጣ የሚያድን፣ የሚፈውስ፣ ነፃ የሚያወጣና የስራትን የሚበጥስ ነው። ወንጌል የሃይማኖት መመሪያ ሳይሆን የህይወታችን መመሪያ ነው። ወንጌል ለህይወታችን ብርሃንን ያፈነጠቀ የዘላለምን ተስፋ የሰጠንና ከሞት ወደ ህይወት ከጨለማ ወደ ብርሃን የተሸጋገርንበት ሕያው የሆነ የእግዚአብሔር ቃል እንደሆነ ተመልክተናል። እንግዲህ ቃል ደግሞ ራሱ እግዚአብሔር ስለሆነ በእግዚአብሔርም ዘንድ ስለነበረ እርሱ ደግሞ ለኛ በመለኮታዊ ኃይልና አሰራር በመንፈስ ቅዱስ በኩል ይህንን ሕያውን ቃል በመግለጥ እኔና እናንተን እንዳዳነን ለማየት ሞክረናል። ለዛሬ ደግሞ የምንመለከተው ቁጥር 6ን ይሆናል። ቁጥር 6 እንደዚህ ይላል፣ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ ይላል። እንግዲህ የእግዚአብሔርን ቃል እነዚህ የተሰሎንቄ ሰዎች በብዙ ፈተናና መከራ ወደ እነሱ እንደደረሰና በወንጌል አማካይነት የከፈሉት ዋጋ እንዳለ ልናውቅ ያስፈልጋል። ዛሬ ወደኛ የደረሰው ይህ የእግዚአብሔር ቃል፣ ይህ የመዳን ቃል በቀላል አይደለም እኛ ጋር የደረሰው። ብዙ ሺዎች ተሰውተውበታል፣ ዋጋ ከፍለውበታል፣ ታስረውበታል፣ ተገርፈውበታል። ይህ ቃል ወደኛ ከመድረሱ በፊት ወደኛ እንዲደርስ ዘመናትን አቋርጦ የመጣበትን መንገድ ወደ ኋላ ዞር ብለን የቤተ ክርስቲያንን ታሪክ ብናጠና ብዙዎች ለአናብስት ለአንበሳ ተሰጥተዋል፣ በመጋዝ ተሰንጥቀዋል፣ በእሳት ተቃጥለዋል፣ በዘይት ተጠብሰዋል። በቀላሉ እኛ ጋር አልደረሰም። ስለዚህ ነው ወንጌላችን እያሸነፈና ድል እየነሳ እኛ ጋር የደረሰው። ስለዚህ ነው እንግዲህ ይህንን የእግዚአብሔርን ቃል እንዴት ነው ወደኛ ህይወት እየገባው የሚለውን ነገር ማየት የሚያስፈልገው። ወደ ህይወታችን እንዴት ነው የገባው? ወደ ህይወታችን የገባበትን መንገድ ስንመለከት ብዙዎች የተሰውለትና የሞቱለት፣ ብዙዎች ዋጋ የከፈሉለት እኛ ጋር ሲደርስ የእኛን ህይወት በደስታ የሞላና
ከጨለማ ወደ ብርሃን ያሸጋገረ ነው። እንግዲህ ወንጌል ስንል ክርስቶስ ነው። ቃል ስንል እሱን ማለታችን ነው። ክርስቶስ ኢየሱስ ደግሞ በመስቀል ላይ በመሞት ደሙን አፍሶ ሞትን አሸንፎ ድል ነስቶ ይህንን ሕያው የሆነውን ቃል ሰጥቶናል። ሕያው የሆነውን ወንጌል ሰጥቶናል። ይህ ወንጌል ቀለል ብሎ የመጣ ከመሰላችሁ በጣም ተሳስተናል። ከዛሬ 30-40 ዓመት በፊት ለ50 ዓመት በፊት ወደ ኋላ ብንመለስ በሀገራችን ይሄ ቃል እንኳን እንዳይሰበክና እንዳይነገር የሚናገሩን ካሉ እየታደኑ በወህኒ እንዲጣሉ እንዴት በብዙ መሳቀቅ ሰዎች ክርስቶስን ወንጌል ይመሰክሩ ወይም ደግሞ እግዚአብሔርን ያመልኩ እንደነበረ ያጭር ጊዜ ታሪክ እንደሆነ ላስታውስ እወዳለሁ። በየትኛውም ዘመን አልጋ በአልጋ የሆነ ነገር የለም። ምክንያቱም የወንጌል ጠላት፣ የቃሉ ጠላት በዚህ ምድር ላይ እስካለ ድረስ ቤተ ክርስቲያንን ከማሳደድና ይህ የእውነት ቃል ወደ ሰዎች ሕይወት ደርሶ ሰዎች ከጨለማ ወደ ብርሃን እንዳይወጡ የሚያደርገው ስደት፣ መከራ፣ ጭንቅ በሰው ሕይወት ላይ እንደሚያመጣ ማወቅ አለብን። ስለዚህ በቀላሉ ወደኛ አልደረሰም ማለት ነው። ለዚህ ነው ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ይላል። እውነት ነው። ይህ ቃል ወደ ሕይወታችሁ ሲገባ የሆነ ደስታ ይሰማችኋል። አስታውሳለሁ በ1984 ሰኔ 16 ቀን ነበር ቃሉን የተቀበልኩት፣ ጌታን የተቀበልኩት። በዛን ጊዜ አንድ ትዝ የሚለኝ ነገር አለ። ቀጠና 2 ሙሉ ወንጌል እና አንዲት እህት ነች ጋብዛኝ ሄደችው። በተቀመጥኩበት ስፍራ የሚሰበከው ሁሉ የኔ ታሪክ ይመስለኝ ነበር። ሳላቀው በእንባ ተሞልቼ ነበር። እንባዬን ማቋረጥ አልቻልኩም። ከቦርሳዋ ውስጥ አውጥታ መሐረብ ሰጠችኝ፣ መሐረቡ እስከሚበሰብስ ድረስ። ከዛ ሰባኪው መድረክ ላይ ሆኖ ጌታን የምትቀበሉ ሲል እንዴት እንደሄድኩ አላውቅም። ሮጬ ፊቱ ቆምኩኝ። መቀበል ማለት ምን እንደሆነ ስለማላቅ ከእጁ የሆነ ነገር እጠብቅ ነበረ። ነገር ግን ንስሐ እንድገባ ካደረገኝ በኋላ የተሰማኝ ደስታ መግለጽ አልችልም። ስለዚህ ነው ወንጌል የመንፈስ ቅዱስን ሰላምና ደስታ፣ ዓለም የማትሰጠውን ሰላምና ደስታ፣ በብር በወርቅ የማናገኘውን ሰላምና ደስታ የሚሰጥ ትልቅ ኃይል በውስጡ አለው። ይህ ወንጌል የማዳን ወንጌል፣ የተአምራት ወንጌል፣ የሰው ሕይወትን የሚለውጥ ወንጌል ነው። እነዚህ ሰዎች ሲቀበሉት መከራ ቢኖርም ከመንፈስ ቅዱስ ደስታ ጋር እንደተቀበሉት እግዚአብሔር ቃል ይነግረናል። መቀበል ብቻ አይደለም። በጣም የገረመኝ እኛንና ጌታን የምትመስሉ ሆናችሁ ይላል። አንዱ ወንጌል ከሚያደርጋችሁ ነገር ከዛ በፊት የነበራችሁን ባህሪና ሕይወት ምን እንደቀየረው ሳታውቁ ተቀይራችሁ ትገኛላችሁ፣ ተለውጣችሁ ትገኛላችሁ። እኔ ምን እንደነበርኩ አውቃለሁ። ነገር ግን ከዛች ቀን ወዲህ ከዛች ቀን በፊት የምሆነውን ነገር መሆን አልቻልኩት። አዲስ ሕይወት፣ አዲስ ደስታ፣ አዲስ ሰላም ያለው ወንጌል ውስጥ ነው። በዚህ ቃል ውስጥ ነው። ለዚህ ነው ጳውሎስ ጌታን እኛንም የምትመስሉ ሆናችኋል። ሕይወታቸውን በዚህ ቃል ይመሩ ስለነበረ ጌታን ይመስሉ ነበር። ምክንያቱም ጌታ የጠራን
እርሱን እንድንመስል ነው። የልጁን መልክ እንድንመስል ነው። ልጁን እንድንመስል ነው። የልጁን መልክ እንድናንጸባርቅ ነው። የልጁን ባህሪ በምድር ላይ እንድንገልጥ ነው። የልጁን ክብር በምድር ላይ እንድንገልጥ ነው። ያንን አሮጌ ማንነታችንን ሳይሆን አሮጌውን አዳም አውልቀን አዲሱን አዳም ክርስቶስን እንድንለብስና እሱን እንድንመስል እሱን እንድንገልጠው እግዚአብሔር አምላክ ይፈልጋል። ለዚህ ነው አንደኛ ቆሮንቶስ 4:16 ላይ ጳውሎስ እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ ይላል። እኔ ክርስቶስን እንደምመስል እኔን የምትመስሉ ሁኑ። ክርስቶስን መምሰል ማትረፊያ ነው። ክርስቶስን ማምሰል ኪሳራ አይደለም ወገኖቼ። በዚህ ምድርም በሰማይም በዘላለም ርስትም ማትረፊያው የሆነው ክርስቶስ ኢየሱስ የእግዚአብሔርን ልጅ መምሰል ነው። እርሱን ልንመስል ተጠርተናልና። እንግዲህ ለዛሬ ያለኝ የማለዳ ቁርስ ይህንን ይመስላል። በነገው ዕለት ቀጣዩን ክፍል ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ለሌሎች ማጋራትን ይህንን ቅዱስን ቃል ለሌሎች ማካፈልን አንዘንጋላለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነት ሁሉ አመሰግንሃለሁ። የዛሬውን የማለዳ ቁርሳችንን ስለባረክልን፣ ስላስተማርከን፣ በቃለ ሕይወት ውስጥ ማለፍ እንድንችልና በቃለ ሐሴትና ደስታ ማድረግ እንድንችል አንተን መምሰል እንድንችል እንድትረዳን በኢየሱስ ክርስቶስ ስም ጠይቃለሁ። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።